ሄለን በሰራችው ስራ መጸጸቷ አልቀረም። ምክንያቱም አሁን ላይ ሁሉም ሰው ያነወቀባት መስሏታል። ታዲያ የልጅቷ ቀጥ ብሎ ቤት መምጣት ትንሽ አሳስቧታል። ያ ብቻ አይደለም፣ የመኪናው ታርጋና እንዲሁም መኪናው እንዴት የት እንደሆነ ታውቋል። ይህም ሁሉ ቶማስ ሲነግራት በጣም ነበር የደነገጠችው። ታዲያ በድንጋጤ ግራ የገባቸው ሰዎች ሁሉም አይኗን እያዩት ነበር። ምክንያቱም በጣም ጥሩ ሰው እንደሆነችና ሄለን ለሰው አዛኝ እንደሆነች ነበር ሰዎች የሚያውቁት። ግን እንደዛ አይደለችም። እስከ ዛሬ የእሷን ክፋት የምታውቀው መሲና ታዱ ብቻ ነበሩ። ማንም ሰው የእሷን ጥሩነት እንጂ የእሷን መጥፎነት የሚያውቅ የተረዳም ሰው አልነበረም። ታዲያ አሁን ላይ ሁሉም ነገር ግራ በሚያጋባ መልኩ እየሆነባት ነው። ምን ማድረግ እንዳለባት አላወቀችም። ሁሉም ሰው አይኗን እያያት ነው። ይህን ነገር እንዴት አድርጋ ታሪክ አድርጋ መቀየር እንዳለባት ማሰብ ጀምራለች። ቀኝ እጅ የሆነውም ቴዲ አሁን ላይ ምንድን ነው ነገሩ ብላ ስትጠይቀው ምንም እንዳልተነቃና ነበር የነገራት። ግን የአዶናይ አባት የተገደለበትንም ቤት ቶማስ እንዳገኘው ነገራት። ታዲያ የሁሉ ድንጋጤ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። አዶናይ አባቱ የተገደለበትን ቦታ እንዳወቀና ኑኑያትን የያዟትን ሰዎች የመኪና ታርጋ እንዳየ ተናገረ። ያንን በሰማች ጊዜ ታዲያ ሄለን ከዚህ በፊት ለቶማስ ልንገረው ብላ ማስረጃውን ይዛ ከሄደች በኋላ ለቶማስ ምንም እንዳልነገረችው በሁሉም ፊት ተናገረ። ታዲያ የኑኑያት እናት አይን አለም ሁሉንም ነገር እኮ ለሄለን ነግረናት ነበር፣ እሷ ትነግርሃለች ብለን ነበር እኮ ስትል፣ በፍጹም በሰዓቱ እኔ የሆነ ችግር አጋጥሞኝ እረስቸዋለሁ አልነገርኩትም ነበር ያለችው። ቶማስም እንዴ ከዚህ በላይ ትልቅ ችግር አለ ወይ? ልጅቷ ጠፍታ አንቺ ከሷ የበለጠ ምን ችግር አጋጥሞች ነው? ስለዚህ ያን ነገር ለምን አልነገርሽኝም ብሎ ሊያፋጥጣት ግን አልሞከረም። ምክንያቱም በጣም ደንግጣ ነበር። የሆነ ተረብሸች እንደሆነ ታውቆባታል። ታዲያ የኑኑያት እናት አይናለም ከንፈሯን እየመጠጠች ይቺ ሴትዮ ጥሩ እንዳልሆነች የተረዳች ይመስላል። እሷ ብቻ አይደለችም፣ መሲና ታዱም የእሷን ክፋት መጀመሪያ ቀድመው ቢያውቁም እንኳን እስከ ዛሬ ማንም ሰው የቤቱ ሰው ማንም ስለ እሷ ክፋትና ይሄን ሁሉ ሴራ እንደምታደርግ አያውቅም። ቶማስ ባለቤቷ ጨምሮ ባለቤቷ ላይ የምትጫወተው ሴት አሁንም ቢሆን በእሱ ላይ እየተጫወተችበት ነው። እሱ ግን ለሚስቱ ያለው ፍቅርና ክብር ዛሬም አልቀነሰም። ሄለን ይሄ ነገር እንዲጸጽታት ልትሆን ነው። ምክንያቱም እንደዚህ እየተንከባከበ የሚያኖራትን ባሏን በእሱ ላይ የምትሰራው ግፍ ትክክል አይደለም። ጓደኛውም ወይም ደግሞ የጓደኛው ልጅ እዛ ቤት አስቀምጣ አሁንም ቢሆን ለጓደኛው ልጅ ቤቱን አሽጣ ገንዘቡን ልትቀበለው ትፈልጋለች። ይህም ደግሞ ትልቅ ሰበብ አግኝታ ነበር። እሷም ኑንያት ነበረች። ኑንያትን እንደወደዳት ስላወቀች እሷ ቤቱን ሽጣለት በአራጣ ብር ተበድሮ ለኑንያት የወሰዷትን ሰዎች ገንዘብ ከፍሎ ሊያወጣት አስቦ ነበር። ይህንንም ለሄለን ባናገራት ጊዜ አዶናይ ሁሉንም ነገር እሷ እንደምታስተካክልለት እና ከዚህ በኋላ ለሌላ ሰው ማውራት እንደሌለበት አስጠንቅቀው ነበር። እሱም ችግር የለውም ጋሼ ከሰማ ይሄን ነገር እንዳደርግ አይፈቅድልኝም። እኔ ግን ከቤቱ ኑንያት ትበልጥብኛለች። ስለዚህ ቤቱን ሸጬ ኑንያት እንድትመጣ ነው የምፈልገው ብሎ ተስማምቶ ነበር። ሄለን በዚህ ደስተኛ ነበረች። ታዲያ ብሩን እስከምታገኝ ድረስ ኑንያት እዛው እንድትቆይ ነበር ያደረገችው። ግን ሁሉም ነገር ያላሰቡት ተፈጥሯል። ኑንያት በአጋጣሚ ስትነቃ አጠገቧ ማንም ሰው ባልነበረ ሰዓት ከተነሳች በኋላ ግራ ቀኝ ስታይ ምንም ነገር አልነበረም። ታዲያ አሁን የማምለጫዋ ሰዓት እንደሆነ ተረዳች። ምክንያቱም አፍነው እንደወሰዷት ታውቅ ነበርና በሰዓቱ ራሷን ብስትም አንዳንድ ነገሮችን ማስታወሱ አልቀረም። ታዲያ ከዛ እየሮጠች ከወጣች በኋላ በማታውቀው መንገድ ብዙ ተጉዛ አንድ ሰው ካገኘች በኋላ ስልክ ለመደወል ተገዳለች። እስከዛ ድረስ ግን የራሷን በጣም እያመማትና እያዞራት ለመውደቅ እየተንገዳገደች ነበር። ያንንም ከደወለች በኋላ ቶማስ እና እናቷ በፍጥነት ወደዛ ሲመጡላት ራሷን አታውቅም። ታዲያ ወደ ቤት ይዘዋት ገብተዋል። ይህ ሁሉ ሲሆን ሄለን ምንም የምታውቀው አልነበረም። ግን አንድ የስልክ ጥሪ ሲጠራ ሰው አለ የለም ብላ ስልኩን አንስታ ነበረ።
ስልኩን ስታነሳው ትልቅ መርዶ ነበር። ኑንያት እንደጠፋችና ካስቀመጡባት ቦታ ነቅታ እንደሌለች ሲነግራት በጣም ደነገጠች። እንዴት ነው እንደዚህ የምትንከረፈፈው? ብሩን እኮ ልናገኝ ጫፍ ላይ ደርሰናል። ይቺ ልጅ ቶሎ ፈልጋ አግኛት ነበር ያለችው። ኑንያት ግን ተፈልጋ የምትገኝ አልነበረችም። በሰዓቱ ቶማስ እጅና አይን አለም እጅ ስለገባች በፍጹም ሊያገኛት አልቻለም። ታዲያ አሁን ብሩን አፋፍ ላይ ደርሷል። ተቃርበናል ብሩን የምናገኝበት። ያችን ልጅ እንደምንም ፈልገህ እዛው ቦታዋ መልሳት ብላ አስጠንቅቀው ነበረ። ግን ሊያገኛት አልቻለም። ጭራሽ ተተት ብላ ቤት በመምጣቷ በጣም ነበር የደነገጠችው። በሰዓቱ እታች ስላልነበረች ኑንያት ስትመጣ ወደ መኝታ ቤት እህቷንና ወንድሟን ለማየት ሄዳ ነበር። ሄለን ሳሎን ስትመጣ ሁሉም ተፋጠው ቁጭ ብለዋል። አገር አማን ብላ ቁጭ ስትል እንዴ አልሰማሽም እንዴ ብለው ትልቅ የምስራች አበሰሯት። እሱም ኑንያት እኮ መጣች። እንዴት ብላ ሁሉም ነገር ትኩረት እንዲሰጧት ስባለች። ምክንያቱም አመጣጧ ነገር በጣም ገርሟታል። እና ደግሞ ሌላው የአዱናይ አባት ወይም ደግሞ የአዱናይ እሱን የሞተበትና የገደሉበትን ቤት አግኝቸዋለሁ። ሌላው ደግሞ አንድ ትልቅ መረጃ አለኝ። የኑንያትን የያዘውን ሰውዬ ወይም ደግሞ መኪናውን መፈለግ አለብኝ። ኑንያት ስለመጣች አረፌ እጄን አጣጥፌ አልቀመጥም። ይሄ ነገር ቀስ በቀስ ወደ እኛ መምጣቱ አይቀርም። ለምን ከመጣች መጣች ነው፣ ለምንድን ነው የምታጣራው ብላ ልታሳምነው ፈልጋ ነበር። ግን ቶማስ አይ ይሄ ነገር እንዲህ በቀላሉ የሚታይ አይደለም፣ ስለዚህ አገኘዋለሁ ነበር ያላት። አይን አለምም አይ ተገኝቷል እኮ የመኪናው ታርጋና የወሰዷት ሰዎችን ፎቶ አንስተዋቸዋል። ስለዚህ እሱንም እኮ ለሄለን ነግረናት ነበር፣ እንዴት አልነገረችህም ብላ ስትነግራት አይ በሰዓቱ አዎ ልነግርህ ስመጣ የሆነ ችግር አጋጠመኝና ሳልነግርህ ቀረሁኝ ብላ ነበር። እሷ ግን ከስር ከስር መረጃ ለማጥፋት ነበር ሀሳቧ። ሁሉም ነገር አሁን ሊጋለጥ ይመስላል። ሄለን ጉድሽ ፈላ። ቶማስ ሄለን እንደዛ እንዳደረገች ሲያውቅ ምን ይሆን? ግን አሁን ላይ ቶማስ ምንም ያወቀ አይመስልም። ግን ሌሎቹ ሰዎች እያንዳንዱ ሄለን ላይ ትኩረት አድርገዋል። በተለይ ደግሞ የኑንያት ወንድም እዚህ ቤት የሆነ የተፈጠረ ነገር አለ። ሄለን ከዚህ በፊት ገጠር ሄዳ ነበረ። ለምን እንደሄደች እና እንዴት እንደሄደች አላውቅም፣ ግን የሆነ ትክክል ያልሆነ ነገር ተፈጥሯል። ስለዚህ ቀስ እያልኩ ማጣራቴ አይቀርም። እዚህ ቤት ምን እንደተፈጠረ ሳላውቅ ዝም ብዬማ አልቀመጥም። እህቴን ያገቷትና ያሰቃዩት እነማን ናቸው የሚለው ጥያቄ ፈጥሮበታል። በእርግጥ መሲ ልታግዛቸው ባለመቻሏ አላስታውስም በሚል ተልካሻ ምክንያት አፏን ዘግታ ተቀምጣለች። ይህን ያደረገችው በእርግጥ ቤተሰቦቿን ስለምታጠቃባትና ቤተሰቦቿን ላለማጣት ነው። ግን ሄለን አሁንም ቢሆን ጨዋታውን የጀመረችው መሰረት እንደምታስታውስና እንዳረሳች አውቃለች። ታዲያ እሷን አፏን ለማዘጋት አንቺ ይሄን ነገር ካወጣሽ፣ ይሄን ሚስጥር ካወጣሽ እገልሻለሁ፣ ቤተሰቦችሽንም በህይወት አታገኛቸውም የሚል ነበር። ግን ይህን ነገር ቀስ በቀስ ለታዱ ስለነገረቻትና ታዱም አንዳንድ መረጃ ለመሰብሰብ ሞክራ ነበር። ሁሉም ነገር አልተሳካላቸውም። የእነሱ ብቻ አይደለም፣ አሁን የሄለንም ትልቅ ሚስጥሮች ሊወጡ ነው። እና ታዱም እዛ ቤት ላለመቅረት ስትል የሄለን ቀኝ እጅ እንድትሆን አስፈቅዳት ነበር። ሄለንም አንድ ቀን ጊዜ ሰጥቼሻለሁ፣ የምትፈልጊውን ያህል ገንዘብ ልሰጥሽ ፈቃደኛ ነኝ፣ ስለዚህ ከዚህ በኋላ የኔ ቀኝ እጅ መሆን አለብሽ ብላ ለማሳመን ሞክራ ነበር። ታዱ ግን ይህንን በፍጹም አልተስማማችበትም። ስለዚህ ከዚህ በኋላ ታዱ ምን ታደርግ ይሆን? ታዱ ከመናገሯ በፊት በእርግጥ የሄለን ሚስጥር ሙሉ ለሙሉ ይፋ ይወጣል። ታዲያ ቶማስ ምን ይላት ይሆን? አዶናይስ ምን ያደርጋት ይሆን? የአባቱ ገዳይ ሄለን እንደሆነች ሴት እንደሆነች ከዚህ በፊት ተደጋግሞ ተነግሮታል። ይሄንንም ቶማስ ያውቃል፣ ግን ያቺ ሴት ማን እንደሆነች አላወቀም። አሁን ግን የሁሉንም ነገር እየደረሰበት እንደሆነ ሚስጥሩን ለሷ አሳውቋታል። በእርግጥ ለቴዲ ደውላ ብትነግረው ምንም የሚቀይረው ነገር ስለሌለ የመኪናው ታርጋ ከታወቀ የሄለን ሚስጥር ይወጣል ማለት ነው። የዛሬው ቪዲዮ በዚህ ነበር የተጠናቀቀው። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የሄለን ሚስጥር ሲወጣ እንግዲህ አብሮ የሚወጣ ብዙ ነገር አለ። የአዶናይ አባት የገደለችው ሄለን እንደሆነች ስትታወቅ ምን ይፈጠር ይሆን? ቶማስስ ምን ይላት ይሆን?
ማለት ኑንያትን የሚያሳዝቻትና ለከሱ ገንዘብ ያስጠየቀችው ሄለን እንደሆነች መታወቁ አይቀርም። ይህ ሁሉ ሚስጥር ይወጣል። ታዲያ የዚች የግፈኛዋ ሚስት በባሏ ላይ የምታደርገው ነገር ከባድ ቢሆንም ግን ውሳኔው የእሱና የእሱ ብቻ ነው። አሁንም ከእቅፉ ውስጥ ሆና ዝፈንልኝ እንዳርግልኝ እያለች በክብር ትጠይቀዋለች። ባሏ ላይ የሰራችው ስራ ግን